አንቺ ብትወጂኝም የማይወደኝ ሰው አለ። ደግሞ ጀመረሽ። ዳኒ በጣም ነው የሚወድሽ፣ እህትሽም ትወድሻለች። ደግሞ እንደ ልማድሽ አይወደኝም ምናምን ልትይ ነው አይደል? አይ እንደሱ ለማለት አይደለም ማይ። እና ታዲያ አንቺን ማን ነው እዚህ ቤት የማይወድሽ? ዳጣና ሰላም አይወዱኝም። ለምንድን ነው የማይወዱሽ? እንዲሁም ዳጣ እህቷ ነው የምታይሽ። ከናታን ጋር ያላትን ነገር ቢሆን ከነገርኳት በኋላ በጣም ቀንሳለች። አሁን እኮ እንደ በፊቱ ሳትንጠላጠልበት። አይ እማዬ ሙያ በልብ ነው ብላ ነው። ይቺ ዳጣም እንዳሰበች ምንም አላውቅም እማዬ። በተለይ ደግሞ በጥፊ ከመቷት በኋላ ምንም እያማረኝ አይደለም። እናት ግን መቼም ቢሆን ልጠላትና ልትጸየፋት አትችልም። አየሽ ኤቢ፣ የእናት ፍቅር እስከ ጥግ ድረስ ነው። ለምን ብለሽ ብትጠይቂ ግን መልሱን አንቺ ራስሽ አታውቂም። በጣም ነው የምወድሽ። ይሄ ደግሞ በሰዎች ላይ ብቻ እንዳይመስልሽ፣ በእንስሳት ዓለም ላይ ሁሉም እንደዛው። እሺ እማዬ፣ እኔም እወድሻለሁ። ሌባ፣ አንቺ የምትወጂኝ እኔ ስለወደድኩሽ ነው። እኔ ግን ምንም ብታደርጊ መቼም ቢሆን መቼም እወድሻለሁ። እስኪ አሁን ምን አለበት እንዲህ ከምትነዘንሽኝ የሆነ ሻይ ነገር ምናምን ብታመጪልኝ በወሬ ከምትጠምጂኝ። እሺ እማዬ፣ ግን ምን ነው ከዚህ ቤት አስወጣሻለሁ ስላልኩሽ ፈርተሽ ነው እንዴ? እንዴ ከቤት አስወጣሻለሁ ብለሽኛል? ይኸውልሽ እኔ አንድ ጊዜ አልጥላሽ፣ ከጠላሹ ግን እዚህ ጋር እንደ ስጋጃ እንኳን ብትነጠፊልኝ እወድሻለሁ። እኔ ግን በጣም ነው የምወድሽ። እኔ ግን በጣም ነው የምታስጠይ። ምንም ብታይ ኤቢዬ እኔ እወድሻለሁ። በቃ ምንም ማሽ ምንም በቃ እወድሻለሁ። እኔ የምልሽ ለመሆኑ በስንት ዓመት ነው የምትበልጭ? ማለት ስንት ዓመትሽ ነው? ለምን ፈልገሽ ነው? እንደው ማወቅ ፈልጊ። ስንት ዓመትሽ ነው? ለምንድን ነው ማወቅ የፈለግሽው? በቃ ተይው እሺ። ግን በቃ የሆነ ቦታ ስትሄጂ አብሬሽ እሄዳለሁ። የሆነ መንገድ ላይ ምናምን የሚተናኮልሽ የሚያስቸግርሽ ሰው ካለ ደግሞ ጢባ ጢቤ ነው የምጫወተው። የጠየኩሽን እንኳን አልመለስሽልኝም። ቆይ ለምንድን ነው እድሜ ማወቅ የፈለግሽው? እንዴ አብጌል በቃ ተውኩትኝ። ማለት ማወቅ አልፈልግም ትችዋለሁ። ለምንድን ነው የተውሽው? እሺ ንገሪኛ። ቆይ ለምንድን ነው እድሜ ማወቅ የፈለግሽው? ኧረ ጉድ ኤቢ እግዚአብሔር ይማርሽ። ሰላም ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ኤሚ ዳጣን እገላለሁ ብላ የገዛ እህቷን ውሃ ለዳጣ ያዘጋጀችው መርዝ ውሃ ጠጣችው። እንዲሁም እሷ ዳጣንና ወይ ሰላምን ከዚህ ቤት አጥፋለሁ ብላ ያሰበችው ባይሳካለትም ነገር ግን በሷ ሰበብ ውሃ ራሷን ስታ ተመርዛ ራሷን ስታ ትወድቃለች ማለት ነው። ነገር ግን እሷ ያዘጋጀችው ለዳጣ ቢሆንም ነገር ግን ያቀደችው ነገር ስላልተሳካለት ነገሮቹን ጭራሹ ዳጣ ላይ ለማሳበብ እየሞከረች ነበር። ናታ ግን የኢሜ ስራ እያንዳንዱ ነገር ያውቃል። ኢሜ ያደረግሽው ነገር ትክክል አይደለም ብሎ ሰላም ደነገጠች። የተፈጠረው ነገር ግራ አጋባቸው። ምክንያቱም እንዴት ነው ኮካ ማለት ነው እንግዲህ የተንኮላ ወይም ደግሞ የኢሜ ድርጊት ካልተሳካላት እጅግ በጣም ተናደደች። ዳጣ አይመጣም ና ብዬ ስለጠይቁ አልመጣም ብሎኛል። እንደውም ሌላ ሴቶቹ ጋር ስለተኛው የትኛው ስማቸውለች ጭራሹ እንደማያስታውስ ነገራት። ከዛ አባዬ እማዬ ውሸታ ነው እያለች ኢሜ ስትዋሽ ስትነበር ኢሜ ለራስ ስትዝም ብትይ ይሻልሻል እና የሰላም ባልቀረ ማለት ነው እያለች ውሃ ስትጠብቆ የነበር ልትተዋወቁ የነበረ በጉጉት ነበር። ነገር ግን የሰላም ባል እንደቀረ ተረጋገጠ ማለት ነው። ሰላምዬ በጣም ስትጨነቅና ስታስብ ነበር። እንግዲህ የኢሜ ወጥመድ ውስጥ ስላልወደቀች ደስ ብሏታል። ነገር ግን እንዴት እንደተፈጠረ ለማወቅ ጓጉታለች ማለት ነው። እንግዲህ ዳጣ ሁሉ ነገር ኢሜ ያቀደችው ነገር ስላልተሳካለት ማርታን ግራ ተጋባች። እንግዲህ እስካሁን ለፍቻለሁ ከዚህ በኋላ የራሳችሁ ጉዳይ እኔ የለሁበትም በማለት ተናገረች። ሆኖም ግን ሰላምዬ አዝናለሁ በተፈጠረው ነገር ይቅርታ ብላ ኢሜ አይ አባዬ እማዬ ውሸታቸው ተመላጽነው ነው ዳጣና ሰላም እንደዚህ እያደረጉ ያሉት ብላ ስታስብ ኢሜ እጅግ በጣም ትናደዳለች ማለት ነው። ያሰበችው ስላልተሳካለት እንዴት ነው እንደተደረገ ደረጀ በጣም ደንግጦ ኢሜን በጣም እያያት ነበር። ይሄ ሁሉ የእሷ ተንኮል እንደነበረው እሱ ያው ባህሯን ስለሚያውቅ ተጠራጠረ ማለት ነው። እንግዲህ ምን ነው አንቺ ታቀለሽ እንደ ኢሜ አግኝተሽ ታቀለሽ እንደ የሳምባል አያለችው ነበር። እና ሰላምዬ በሀሳብ ጭልጥ ብላ ሄደች። በጣም ጨንቋት ነበር እና ያሰበችው ዳጣ ስናደርገች ዳጣና መጉዳት ነበር። ይሄ ለዛ ነው ብሎ
ደረጀ ይሄንን ማመን አልችልም። ኢሜ ልጄ አንድ ነገር ከሆነች መቼም አልተውሽም፣ ያደረግሽውን ነገር እያንዳንዱ ነገር ተናዘሽ ብሎ እየጠየቃት ነበር። አባዬ እንደምታስበው አይደለም፣ እኔ ምንም ያደረጉት ነገር የለም እያለችው ደረጀ ወደ ነበር እያወቀ ኢሜ እንደዛ እንዳደረገች እና እሷ ያዘጋጀችው ለውሃ እንዳልነበረም ለዳጣ ነበር። ዳጣ ለመጉዳት ነበር። ያንቺ አላማ አይደለ እንዴ በተናገሪ እያላት ነበር። እና አባዬ ዳጣ ለመግደል ነበር ያሰበችው። እንዴት ምን አድርጋቱ? ዳጣ እኮ እጅግ በጣም አድርጋ የምትወዳት አቃሉ ልጄ ኢሜ በጣም ተበላሽታለች። በጣም በቅናት አይኗ ታውሯል። ስለዚህ በጣም በቅናት ታውሯል እያለው ነበር። ነገር ግን በጭራሽ ሊሆን አይችልም ኢሜ ተናገሪ ብሎ ኢሜ ሳፋጥጣት እሷ ምንም ያደረኩት ነገር የለም ብላ ትክዳለች። አሁን ምን ማድረግ እንዳለብን እያሰበች ነበር። እንግዲህ ራሷን ነፃ ለማድረግ እሷ እንደመረሰችው ባታውቅ እሷን ላሳዘጋጅ አልነበረም። ምን አቀልቅሎ አጣጣች እሷ እኔ ለእሷ አልነበረም። ከዛ የተፈጠረው ነገር እናቷን ትወድኛለሽ እያላት ምንም ነገር ባደረግ ምንም አትይኝም አይደለም አትጠይኝም አይደለም እያለቻት ነበር። ልጄ አንቺ እኮ ልጄ ነሽ፣ በጭራሽ ልጠላሽ አልችልም ምንም ነገር ብታረጊ እያለቻት ነበር። ነገር ግን እሷ ማርታ ሰው ግዴ እኔ ምንም ነገር እንደማትይኝ ቃል ገብተሽልኝ ነበረ እኮ እያለቻት ነው። ምንም ቢሆን እንዴ ቆይ ሰውን ጉጂ ብዬሻለሁ እንዴ ምን እንዴት ነው ምንም ነገር የማልልሽ? ይሄን ያህል እንዴት ትችላል? እሷን እኮ ለመጉዳት አልነበረም። እና ውሃዝ ብትሆን ዳጣስ ብትሆን ሰላምስ ብትሆን እንዴት ሰው ላይ ይሄን አልትጓሻለሽ? ታውቂያለሽ ደረጀ አንዳንዴ ለካ እውነቱ ነው። ከዚህ ሀገር ትውጣ የምለው ነገር አሁን በዚህ ዙራ ተስማምቻለሁ። ካሁን በኋላ ከዚህ ሀገር ትወጫለሽ እያለን እኔ ከዚህ ሀገር ከወጣ ናታና ዳጣ አንድ ላይ ለመሆን አይደለም እነሱ አንድ ላይ እንደሆነ ፈልጋችሁ ነው። እኔ ደግሞ መቼም አልሄድም ከዚህ እያለች ነበር። ዳጣ ናታን አንዳንድ ጥያቄ እየጠየቃት ነበር። ውሃም ምንም ነገር አትሆንም ትድናለች አታስቢ እያት ነበር። እዚህ ክፍል እንዳትገቢ ብዬሽ አልነበረም? ለምንድን ነው እዚህ ገባሹ ብላ እያፋጠጠቻት ነበር ማለት ነው። እሺ በቃ ሄዳለሁ ኢሜ እባክሽን እያለቻት እንግዲህ ምጥን የምትወዳት ጓደኛ ውሃ እንደዛ ነገር አብረን ነበረ ኮኬ ብለን ልጫወት ነበር። እንዴት እንደዚህ ሆነች? ምን ኮካ እኮ ብዙ ጊዜ ትጠጣለች፣ ግን እንዴት ሆነ ብላ እየጠየቀቻት ነበር። ግን አሁን ወደ ካታጠበ በኋላ ደህና ትሆናለች ማለት ነው። ደረጀ እንግዲህ ኢሜ ከዚህ ጋር እንድትወጣ እያለ ነበር። በዛ ማርታም ትስማማለች። ምክንያቱም ኢሜ እያደረገች ያለችው እጅግ በጣም ከባድና አደገኛ ነገር ነው። ምክንያቱም ጭራሽ ሰው ለመግደል ሞከራ አደረገች ማለት ከባድ ነው። አንተ ያልከው ነገር ተስማምቻለሁ፣ ለተወሰነ ጊዜ ከቤት ትራቅ፣ ከዛ ወደ ራሷ ወደ ቀልባ እንድትመለስ እያለ ነበር። እሷም ትስማማለች። እኔ እኮ ሁሌም ጌም እጫወታለሁ ሁሌ አሸንፋለሁ፣ ግን አግኝቻለሁ። አይ እሱ እኮ አይደለም ቲክቶክ ላይ ዱቄት ምናምን እየተቀቡ የሚጫወቱ ጌም ነው እያለ ደረጀና ማርታ ደግሞ መኪና ውስጥ ሆነው እያወሩ ነበር። እያወራን እንግዲህ ስለ ኢሜ ነበር። ኢሜ አሁን ቢሆን እንደማታርፈ ነው፣ ኢሜ መቼ እንደማታስተካከል እያለ ደረጀ ትኩረት አድርጎ ምን እንደሆነ እኮ ልጃችን እኮ ነጭ እያለች እኔ የምፈልገው ለምን ከዚህ ሀገር ወደ ውጭ አንልካትም ብሎ እያሰበ ነበር። ማርታ ግን በጭራሽ አይሆንም ደረጀ ልጄ ካጠገብ እንድትርቅ አልፈልግም። 2 ፍሬ እኮ ነው ያለኝ፣ ለዛም በሁለት ቀርብም የራሴን እንትን እያልኩ ነው። ጭራሽ ከኔ እንድርቅ ታደርጋለህ እንደ እያለችው ስትጨውበት ነበር። እንግዲህ አሁን ዳጣ ብላ ስትጠራ ውሃ ዳጣማ ይሄ ማለት ነው። ከዛ ሶዳ ይዘሽልኝ ነይ ኮካ ብላ ታስመጣታለች። ዳጣም እሺ ብላ ትስማማለች ማለት ነው። ነገር ግን ለዳጣ ነበር ወጥመዱን ያዘጋጀችለት ማለት ነው። እሺ ብላ ገንዘቡን ተቀብላ ሱቅ ሄዳ ኮካን ገዝታ ለመሄድ ሄደች ዳጣ ማለት ነው። አንድ አጋጣሚ ሰላምዬ ዳጣን ክፍል እያጸዳች እያለ ውሃ ትመጣና ጌም እንጫወታለን ገንዘብ እናገኛለን እያለቻት ስታወራት ነበር። የምን ዱቄት ትሰጭኛለሽ እያለቻት ፊት ምናምን ተቀብቶ ጌም የምንጫወት ይሄ የሚበላ ዱቄት? እናንተ ስራ ፈትናችሁ እንዴት በሚበላ ዱቄት ፊት ትቀባላችሁ? ይሄ የማይሆን ነገር ነው። ሰላምዬ ብዙ ገንዘብ እኮ እናገኛለን እያለቻት ነበር። ቢሆንም ዱቄት አልተረፈኝም፣ በጭራሽ የለውን አይችልም ብላ ውሃን ትቀጣታለች ማለት ነው። እንግዲህ
ኢሜ ደግሞ ለእናቷ ትደውላለች። እማዬ የትንሽ ምነው ሰላም አይደላችሁም እንዴ? አይ ናፍቀሽኝ ነው እያለቻት ነበር። ዛሬ ደግሞ ቀይ በቀይ ሆናለች። ኧረ አምሮበታል ኢሜ። ነገር ግን ተንኮል ነው እያሰረችው ያለችው ማለት ነው። አሁን እንግዲህ ለማን ሆን መርዙን የምትሰጠው? እንግዲህ ኮካውን ገዝታ መጣችነት። በቃ መሄድ ትቻለች፣ መልሱን ያዥ ትላታለች። ከዛ እሽትንና ዳጣ በፈገግታ ተቀብላት ትሄዳለች። ነገር ግን ኢሜ ኮካውን ብርጭቆ አምጪ ካለቻት በኋላ ብርጭቆ ላይ ከቀዳች በኋላ መርዝ ታረግበታለች ማለት ነው። እንግዲህ ይሄንን ለሰላም ወይም ለዳጣ ነው ለመስጠት ነበረ የእሷ አላማ ማለት ነው። ነገር ግን ባልታሰበ ወይም ደግሞ ባልተጠበቀ መንገድ ውሃ ነው ይሄንን መድኃኒት የምትጠጣው ማለት ነው። ነገር ግን ውሃ እየተጫወተች ያለ ዳጣ ትመጣና ከዳጣ ጋር መላፋት እንደተቃቀፉ ዳጣ ውሃን እጅግ በጣም ትወዳታለች፣ ውሃም ዳጣን ትወዳታለች ማለት ነው። ከዛ አብሮ እየተጫወቱ እየተላፉ ያለ ውሃ ወደ ሳሎን ትሄድና ዳጣ ደግሞ መኝታ ቤት ትቀራለች ማለት ነው። መጽሐፍ እያነበበች እና ታልክፍል ነበረች። እንደ አጋጣሚ ውሃና ኢሜ ያደረገችው መድኃኒት እንግዲህ እያስተካከለችና እንግዲህ ማን መጥቶ ይጠጣል ይሆን እያለች ተጨንቃለች። በማድረጓም እየተጸጸተች ነበር። ነገር ግን ጸጸቷ ስራውን አላስቆመም ማለት ነው። እንደዚህ ግን ማድረግ ነበረበት ብላችሁ ታስባላችሁ? በጣም ጭካኔና ክፋት ነው እንጂ ይሄናል ምን አደረጓት? ይሄናል ለመግደል የወሰነች ማለት ነው። እንግዲህ ያሰበችው ነገር ሁሉ ስላልተሳካላት አሁን ሰው ለመጉዳት ትወስናለች። እንዳጋጣሚ እሷ ስትል ውሃ ትመጣለች። ልክ ስታይ እንግዲህ ልጅ ነች። ያያት ነገር ሁላችን እውነታውን ጠረጴዛ ላይ የቀረበ ነገር ስናይ ሮጠን ነው የምንጠጣውና በውሃ አልፈርድም እኔ። ውሃ ጥል ጠርጋ ጠጣች ማለት ነው። እንትን ውስጥ የቀረውን ጨምራ ሁሉ ነገር ጠጣችና ሆዳ ሞልቷል። እንግዲህ ጋዝ ነው እንደገና መድኃኒቱ ነው ጋዝ ነው። አስቡ እንግዲህ ኮካና እንግዲህ ጋዝ የሆነ ነገር እንትን ስላለ መድኃኒት አንድ ላይ በጣም በቃ ቁርጠት ያዘ። በተወሰነ ሰዓት ውስጥ ህመም ተሰማት። እንግዲህ ወይኔ ምንድነው እንኩት እማዬ እያለች እንግዲህ የጠጣች ነገር መድኃኒት ስላለው ራሷን መቋቋም አቃተች። ራሷን እየሳተች ነበር። በጣም እያመማት ነበር። ማንም ግን አጠገቧ አልደረሰም። ማን ይደርሳት ይሆን? እንግዲህ ወጥመድ ውስጥ የኢሜ ወጥመድ ወይም ደግሞ ኢሜ ውሃ ሰው ልትመርዝ የፈለገችው ዳጣን ወይም ሰላምን ነበር እሷ ያሰበችው። ነገር ግን ለትንሿ እህቷ አደረገች። እንግዲህ በጣም እያቃሰተችና ራሷን ትስታለች። እና እንደጋጣሚ ዳጣ ስትመጣ ውሃ እያለች እየጮኸች ዳጣ መሬት ላይ ተዘርግታ አየቻት። ከዛ ኢሜ ስታየው ደነገጠች። ያደረገችው ነገርና ጠረጴዛ ላይ ነበረው እሱን የጠጣች መሆኑን ነው። እንግዲህ ምን ተፈጥሮ ነው ብላ ስትረዳ ኢሜ ያንን ያደረገችው ነገር ለመደበቅ ስትሸፋፍን ነበር እና ዳጣ እንዳደረገች ለማሳበብ ስትሞክር ነበር። ወደ ተመልካቾች ዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።